ያኔ ጨካኝ አውሬ አባት የለም። ምስጢሬን ይዤው ቢቀመጥ ይሻለኝ ነበረ። መልሳ እንደገና እሱ ጋር ትግባ ማለት እናቷ የሄደችበት መቃብር ጋር መልሰን መላክ ነው የሚሆነው። ስነሳ ሰውነቴ ምናምን አባብጦ ነው ማገኙ ምናምን ትለኛለች። ያለውንም መድኃኒት ይሰጣታል። ተበቀለኝ ነው የምለው እንጂ አባት እንዲያደርገኝ ብዬ ለማውራት ይከብዳል። እሱ በእልህ እንደገና ጠርፎ ሲያመጣት ሆዷ ውስጥ እቺ ልጅ ነበረች። ብዙ መድኃኒት ብዙ ማደንዘዣ ተቀብሏል አሉኝ። አሁን እሱ አይምሮዋን የተጎዳው ኑሮ በጣም የተጎዳው ማለት ነው። አንድም እንደሚስት አንድም እንደምንስ ስለሚጠቀምባት ገዳሚ ግባ ራሱ ያጥፋ ማቆ ነገር የለም። መልሶ በሚያመጣት ሰዓት እርጉዝ ነበረች። ቤት ይቆልፍብኛል። ማንም ወደ ቤት የሚወጣ የለም። ጎረቤትም ምንም በቃ አይጠየቅም። እሱን ቤት ጥላው ከሌላ ወንድ ጋር ትሄድ ነበር። ልቀቁኝ! ውሻ ረግጦኝ ነው የደረገጠኝ። ወዴን ረገጠኝ? ገድሏለሁ። እናቱ ችግር አለው ባገባሽ ልጅ አይደለሽ። እሱ አሁን መንፈስ ቅዱስ አንቺ ምን አገባት ትበል? ይኸውልህ ምን አገባት ትበል? ምን አገባት ትበል? ነግረናል። ልጄ ነሽ፣ አፈቅርሻለሁ። ስለ ልጄ ምን አገባ? አታኖራት። እኔም ማስተዳደር አንቺ ያለሽ አላገባም። በቃ እሱማ አገሩም ቀዩም ያቀኛል። ለኝ ሲጎለኝ እኔ አንቺን አጠይቃለሁ። ምንድነው ሌላ ሴት ጋር ምን አከሄደ? ለኔ ካለው በቃሻለሁ። ሌላ ወንድ ምን ያደርግልሻል? ከአባቴ ላይ ሰላም ውድ ያብ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ውድ ቤተሰቦቼ እንግዲህ ያው ባለፈው እንዳያችሁት በጣም የሚያሳዝን በጣም ብዙ ነገር የደረሰባት ልጅ ያው አይታችኋል። ያለው ሁኔታ እኛንም እውነት አልመስል ብሎናል። ይሄን ነገር ደግሞ ወደ ህዝብ ወደ ሁሉም ሰው ይሄን ነገር ማወቅ ስላለበት ለሁሉም ሰው እንግዲህ እንዲደርስ ሚዲያ ላይ ለቀነዋል። ስለዚህ ሁሉም ሰው የራሱን አስተያየት ሰጥቷል። ውድ ቤተሰቦቻችን እንግዲህ ዛሬ ደግሞ በጣም አስደንጋጭ ነገር ሰምቻለሁኝ። እሱም ምንድነው እንግዲህ ልጅቷ በጣም ያው የዛኔም በጣም ድብደባ አድርሶባት ሆስፒታል ገብታ ነበረ፣ ሐኪም ቤት ገብታ ነበረ እና ከዶክተሮቹም ትንሽ የሚያሳዝን ነገር ሰምተናልና ያው ብዙ ጥቃት እንደደረሰባትና ብዙ ነገር እንደደረሰባት ብዙ ነገር ብሎኛል በስልክ ደውለው እና በቃ እዛ ድረስም ሄደን ያለውን ነገር ሐኪም ቤትም ድረስ ሄደን ያለውን ነገር እስቲ ወደ እናንተም ለማድረስ እንሞክራለን። ውድ ቤተሰቦቻችን እንግዲህ በጣም አዝናለሁኝ በዚህ ኬዝ በጣም ብዙ እህቶች በጣም ብዙ ሴቶች በውስጥም በጣም ለኔ ለራሱ ግራ በሚገባኝና በሚያሳዝን ሁኔታ በጣም ብዙ ሴቶች እንደዚህ አይነት ነገር እንደተፈጸመባችሁና ብዙ ነገር በአባት ብቻ አይደለም በወንድሜም እንደዚህ አይነት ነገር ደርሶብኛል እያላችሁኝ ነበርና ይሄ በጣም የሚያሳዝንና በጣም የሚዘገንን ነገር ነው። እንደ ሀገር እንደ ህዝብ ስታስቡት በጣም ከባድና በጣም የሚያሳዝን ነገር ነው። እኛ የተቀደስን ህዝብ ነን፣ በጣም ፈርሃ እግዚአብሔር ያለን ህዝብ ነን እያለን እንደዚህ አይነት ነገሮች በጣም በየቦታው መብዛታቸውና እንደዚህ አይነት ነገሮች በዚህ ልጅ ምክንያት ብቻ ከ10 የሚበልጡ ሴቶች ሪፖርት እኔ ጋር በመምጣቱ በጣም አዝኛለሁ። በጣም ተሰምቶኛል። ብዙ ጥቃት የደረሰባችሁ ሴቶች አላችሁ አውቃለሁ። መድረስ የማይቻልበት ኬዝ አለ እኛም ጋር ከዚህ በፊት ሚዲያም ላይ መቅረብ የለበትም ብለን ያሰብነው ያው ኦልሞስት ብዙ ነገር ያለፈ ነገር ስለሆነ ከአባታቸው የወለዱ ከአባታቸው ብዙ ነገር የሆኑ ሴቶች አሉ በጣም በሚያሳዝን ሁኔታና እስቲ ውድ ቤተሰቦች እንግዲህ በጣም ብዙ እንትን አልኩኝ። በጣም ውስጤን ስላዘነና በጣም ስለተሰማኝ ነው እና እስቲ ሐኪም ቤትም ድረስ ሄደን ያለውን ነገር ምንድነው ያለው ነገር ምንድነው የሆነችው ምንድነው የደረሰባት የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦቻችን እንግዲህ እዛ ሄደን ደግሞ ያለውን ነገር እናሳውቃችኋለን። እስከዚያው ድረስ ለቤቱ አዲስ የሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ሌሎቻችሁ ደግሞ ብዙ ሰው እንዲማርበት ይህ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ስጡን አስቀምጡልን እላለሁኝ። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን እንድትቆዩ ጋብዛለሁ። አብራችሁን እንድትቆዩ ጠይቃለሁኝ። አብራችሁን ተከተሉን። መልካም ቆይታ።
ቤተሰቦቻችን ደርሰናል። እንግዲህ ዶክተሩን እናገኘዋለን አሁን አይ ቲንክ ዶክተር ሰላም ነው? እንዴት ነው? ሰላም አለን ይመስገን። ሰላም አለን ደውለህልኝ ነበረ ጠዋት ላይ ተደውላችሁ ነበረ። ኦኬ እና በአንዲት ታማሚ ነበረች እናንተ ጋር እና ከእኛ በባለፈው ያመጣናት በእሷ ጉዳይ ላወራህ እፈልጋለሁ ብለኸኝ ነበርና እባክህን ስለሷ ልጠይቅህ ነው የመጣሁት። ያው ካሜራም ላይ ብዙ ሰዎች የእሷን ጉዳይ ስላዩት በአባቷ ጉዳይ እየመጣችው ልጅ አስታወስካት? እንትና ሳምሪ ይቻላል፣ ችግር የለም። በቃ በጣም አሪፍ እንግባና እስቲ ያለውን ነገር እናውራትና የት ነው ያለችው? የት ነው? እዚህ ነበረች። ወደ ሌላ ክፍል ወስደናታል። እዚህ ነበረች። ሌላ ቦታ ነው ያለችው? ሌላ ቦታ ወስደናታል። ኦኬ እንሂድ ወደዛ። ይቻላል። በጣም አሪፍ። እሺ ዶክተር ፔሽንት ስላለብኝ ቶሎ የምታወራኝ ነገር ካለ እንጨርስ። ደህና ነሽ? እንዴት ነሽ? ምንድን ነው በጣም አመመሽ እንዴ? እንቅልፍ አትተኝም ማታ ማታ? ምንድን ነው እያስጨነቀሽ ያለው? እንዴት ነው የሚያስጨንቀኝ? ምን የሚያስጨንቀኝ ነገር አለ? ሁሉም ነገር ጭንቀት ነው። አሁን ግን ትሻላለች። የመጣች ሰሞን በጣም ነበር የታመመችው ነበር። አሁን የተወሰነ ቀለል አላለሽ ከመጣች ጀምሮ? ለውጥማ ከሞት ነው ተረፋችሁ። ያመሰግናለሁ በጣም አንዱም በጣም ደህናለች። የመጣች ሰሞን በጣም ነበር በቃ ታማ እንደዚህ ሁሉ አልነቃችም ነበር። ኦኬ በጣም እንትን ነበር። በጣም በቃ ደም በደም ሆና ነበር። ደምታ ነበር እዚህ ኦኬ አፍንጫዋ ምናምን። አዎ በጣም እየደበደባት ነበረች። በጣም የሚያሳዝን ነው። እንዴት እኔ እኮ በጣም ነው የሚገርመው። እንዴት አንዳንድ እንደዚህ ያደርጋል? አዎ በጣም አዝነናል። እኛም በጣም እንግዲህ ምን እንደማላውቅም በጣም ከባድ ነው እንደዚህ አይነት ነገር። አይዞሽ በቅርቡቶቻለሽ አይዞሽ። እሺ እስቲ ቆይ ላውራት እና አንዳንድ ነገር ይቻላል አይደል? ማውራት ትችያለሽ አይደል? ትንሽ በቃ ብዙ አታስጨንቃት። የተወሰነ ወራት ያው ብዙ ስለደከማት የተወሰነ ነገር ያው ብዙ ሰዎችም እየጠየቁን ስለሆነ ምን ላይ ነው ያለችው? እሺ እዛ ፔሽንት አለብኝ። እሺ ዶክተር እንዴት ነሽ አሁን? እሺ አሁን ደህና ነኝ። ምንም አይደለም። ደህና ነኝ። ነገሮቹ ቢበላሽም እኔ አለሁ ተርፌያለሁ። አይዞሽ እንግዲህ ያው ምን እንደምል አላውቅም። እኔ በጣም ግራ ገብቶኛል። በጣም አዝኛለሁ። እንደዚህ ሆነሽ በማየቴ በጣም አዝኛለሁ። በእውነት በጣም ያሳዝናል። እንጃ እኔ ብቻ አላውቅም። አስተካክላለሁ ብዬ ነገሮችን አበላሸሁት። ምንድን ነው የተበላሸ ነገር አለ እንዴ? ምንም እኮ የተበላሸ ነገር የለም። ምን ማለት ነው? ይሄን ደግሞ ባቅ ሚዲያም አልወጣም ነበር። ሚዲያ ላይም አልወጣም ነበር? አዎ። እንዴ ምን ማለት ነው? እና እንደዚህ ሆነሽ እንደዛ እየተደበደብሽ ገና ደግሞ ዶክተሮቹ ሌላም ሪፖርት አለ እያሉ ነው። ምን ተጠቀምኩሽ? ምን ተጠቀምኩ? ምንድነው ጥቅሙ? ተበላሸብኝ ሁሉ ነገር ተበላሸብኝ። ስሜ ከመጥፋት ውጪ። እንዴ ስምሽ እኮ ያንቺ እኮ የጠፋ ነገር የለም። ስምሽ ምንድነው የጠፋው? እንደዚህማ ምስጢሬን ይዤው ቢቀመጥ ይሻለኝ ነበረ። ለምን? እንዴ አንቺ እኮ ይኸውልሽ ለብዙ ሴቶች ለብዙ ሰዎች
እንደዚህ የተደበቁ በየቤተሰቡ እንደኛ እንግዲህ በእኛ ሀገር በጣም የሚፈራ ነገር ነው። አንቺም እንትን ያልሽውና ይሄንን ነገር በማድረግሽ ለምንድን ነው የምትጸጸችው? እናስ ደግሞ ለምን ታዝኛለሽ? የኔ ህይወት እየተበላሸ ነው የሰው ህይወት የማስተካክለው አንተ ልጅ እንደዛ ለምን ትላለህ? ኖ ያንቺ ህይወት አልተበላሸም። ያንቺ ለራሴ ነው መኖር አለብህ። እኔ ኖርኩ አሁን ሞትኩ እንጂ እንዴ እና እሺ በዛ ሁኔታ ውስጥ ነበር መቀጠል ነበረብሽ? እኛ ስላገኘንሽ ነው ህይወትሽ የተበላሸው? አሁን እኮ መውጫ መግቢያ አጣ። ለምን? ምን ሰው እየመጣ እያስቸገረሽ ነው እዚህ? ሰውየው ብቻም ሳይሆን ህዝብ አይን ራሱ አሁን ላይ ሚዲያ ላይ ያየን ሰዎች አላስቀምጣ እሱ ራሱ አንድ በሽታ ነው ለኔ። ሚዲያ ላይ እኮ እኛ ፊትሽም እንዳይታይ አድርገን ነው እኛ ምንም እኮ ያውቃሉ ሰፈር ሰዎች ያውቁሻል። አንቺ እንዴ ሰፈር ሰዎች እንዴት ያውቃሉ? ብቻ ይሁን አንድም ሰውዬ አሉ ትልቅ ሰው ያባትሽ ስለ አባትሽ ማቀው ነገር አለ። እሳቸውም ላወራህ ፈልጋለሁ ብለውኛል። እስቲ እሳቸውንም እሄዳለሁ ነው ለእሳቸውና ቅድሚያ እዚህ ያው ዶክተሮችም መጥተው ብዙ ነገር ስላሉኝ እኔን ያው ደውሎ ነገሩንም እኛም ስለሆነ ወደዚህ ያመጣነሽ መጀመሪያ ብዙ ነገሮችን እና የምናወራህም ነገር አለ ምን ነግረህ ሌላም ሪፖርት አለ ብለውኛል። የነገሩሽ ነገር አለ ላንቺ? እኔ አሁንም ሌላ ነገር ውስጥ መግባት ነው እንጂ ይሄንን ደግሞ እጅሽን አጥፋሽ እንትን እንደልሽ እሺ እዚህኛው ጋር እሺ እነሱም እንግዲህ ደህና ነገር አይናገሩ አላውቅም፣ ግን ሆኖም በጣም ጉዳት ደርሶሻል ተጎድተሻል እያሉኝ ነው። ከዚህ በፊት እኔ ሳላውቀው ብዙ ነገር ተደርጊያለሁ መሰለኝ። መቼስ ሕክምና የመጣሁት አሁን ነው ከተጎዳ በኋላ ነው እንጂ ከዚህ በፊት እንግዲህ ጤነኛ ስለነበርኩ አልመጣሁም። ለካ ውስጤ ተጎድቷል በጣም ብዙ ነገሮች፣ አንዳንድ መድኃኒቶችም ከዛውም ማደንዘዣ ነገርም ተወቅተሻል ይሉኛል። እንግዲህ እኔ ምን አውቃለሁ። እና አሁን ላይ መንቀሳቀስ ራሱ እያቃተኝ ነው። አላውቅም፣ በጣም ብቻ ተጎድቻለሁ። እነሱም ያንን ምርመራ አደረጉ፣ ተረባረቡብኝ። እግዚአብሔር ይስጣቸው። ነገውን አላውቅም። ከዚህ በላይማ ኖረን ሞተን ምን አደርጋለሁ ላይ ነው። አይዞሽ፣ እንደዛ ማለት የለብሽም። ይኸውልሽ አሁን ጠንከር ማለት ነው ያለብሽ። አንቺ ካልጠነከርሽ ይኸውልሽ ነገሮችን ይባስ ታበላሻለሽ። ገባሽ? ሰው የሆነ ነገር ስላላለሽ አይደለም። አንቺ ተጎድተሽ ለብቻሽ አዝነሽ ቤትሽ በምታለቅሽበት ሰዓት ማንም ሰው አልደረሰልሽም አይደል? አሁን ደግሞ ይሄ ያለ ነው፣ እንደዚህ አይነት ስሜት ያለ ነው። ምክንያቱም ግዴታ ነው። በቃ ከዚህ ነገር ውስጥ ስትወጪ ብዙ አይነት ነገሮች ለውጦችን ልታስተናግድ ትችላለሽ። ብዙ ነገሮች አሁን ውስጥ የተጎድቷል ያልሽው እዚህ ሕክምና ቦታ እንደመጥተሽ ስለተመረመርሽ ስለታወቀ ነው። ብዙ ነገር ሊኖር ይችል ነበር። ገባሽ? ወደፊት እንደውም ከመሞቱም ሁላ ይመስለኛል ልድኝ እንጂ ምክንያቱም ብዙ ነገሮችን ያደርስብሽ ነበር ብዬ አስባለሁ። ሰውየው ለምንም የማይመለስ ሰው ስለሆነ ማለት ነው። በጣም እኔ ምን እንደምል አላውቅም። እንግዲህ ያው አንቺ ወላጅ አባትሽ ሊሆንም ላይሆንም ይችላል። አሁን ላይ እኔ 100% እንትን የለኝም፣ እርግጠኛ አይደለም አንድ ወላጅ አባት ልጁ ላይ እንደዚህ ያደርጋል ብዬ 100% ለኔ በጣም እንቆቅልሽ የሆነ ነገር ነውና እሱንም እንግዲህ የዘረመል ምርመራም እናደርጋለን ብለናል እኛም እንደእቅድ። እኔም አባት እንዲያደርግም አባት ለሆነ ነገር ሊያደርግ ሊቀጣ ይችላል፣ ግን ይሄ ተበቀለኝ ነው የሚለው እንጂ አባት እንዲያደርገኝ ብዬ ለማውራት ይከብዳል። እንዳላችሁት እኔ እንደሆነ አቅም የለኝም፣ ደህና ቤተሰብ የለኝም። ስለዚህ እንደጀመራችሁት ዲኤንኤም ቢሆን ሌላ ምርመራዎችም ቢሆን አድርጉና አባትነት የራሱ ብረጋገጥ ደስ ይለኛል። ለምን እንደ አይነት ጨካኝ አውሬ አባት የለም። እና ይህንን ነው የሚለው ልጄ። ይኸውልሽ አባቴ አይደለም ብለሽ የምትጠራጠሪው ነገር አለ አንቺ አሁን ማለት ያው አብራችሁ እንዳላደጋችሁ አውቃለሁ። ማለት እሱ ጋር እንዳላደግሽ አውቃለሁ። አብሮ አላደግኩ
አባት ፍቅርን ማሳይቶኝ አቅም እንደ ፍቅረኛ ነው እንደ ፍቅረኛ የሚያወራ ሰው ነው የሚያወራ እኔ ላይ እንደዛ አይነት አባት አለ እንደ ቢወልደኝ እንደዚህ ያደረገኝ ነበር እኔ ሰምቼ አላውቅም። እንግዲህ እኔ ጓደኞች አሉኝ አባታቸው ለልጆቻቸው ሲሳሱ ነው አየሁት እንጂ የኔ ይለያል። ስለዚህ ይሄ እግዚአብሔር ፍታው እንግዲህ እግዚአብሔር ፍታው ምን ልበል እንግዲህ አሁን። ስለዚህ ያጠራጥሮኛል። አባቴ አያደርግም። እኔ እንኳን እንዲህ በአንድ ቤት ባልናገር ሜዳ ላይ ያየው ሰው ራሱ እኮ ይመስክር እንጂ እንዲህ አይነት አባቴ አለ እንዴ? አይታችሁታል እናንተም ባለፈው ስታወሩት ምን አይነት ምላሽ ነው ሲሰጥ የነበረው? ምን አገባችሁ ከኔ በላይ እያለ ካፈቀርኳት ከወደድኳት ልጄ ናት ይላል። እንዲህ አይነት ቃላት እንዴ ከየትኛው አባት ነው የሚወጣራ? ደክሞኛል ብቻ ብዙ ማውራት አልችልም። እና የለም እንዴ እኔ እኮ እንደውም ለሱ ስደውልለት ስልኩ አይሰራም። መጀመሪያ ዶክተሮች ፍቅረኛማ ስልኩ አይሰራም። እንደገና ደግሞ ስመጣም የለም። ምንድነው ቤት ሄዶና ሱማ ተገላገለ። ጤናው ስላለ እግር ስላለ ገንዘብ ስላለው ሀገሩን ጥሎ ጠፋ ማለት እንግዲህ እኔ እዚሁ ብቻ የቀረው አሁን ማንም ሀይ የሚለኝ የለም ማለት ጠፋ ማለት ወዴት ሄዶ? እኔ ምን አውቃለሁ። እዛው ተወጪ እኔ እንደዚህ አይነት ጉድ ውስጥ አልገባም ብሎ እኔ ራሴን አወጣሁ። እዚህ ሀገር መኖር አልፈልግም። ራሴን ልደብቅ። ይኸውልሽ ከኛ ጋር ሄዶ ፖሊስ ጣቢያ ድረስ ሄዶ ከኛ ጋር ህግ ቦታ ድረስ ሄዶ አስረክቧል እኮ። ከዛን አንቺን እንደሚጠብቅሽ ነግሮኝ ምስጋና እኛንም አመስግኖን እኮ ነው የተለያየነው። መጨረሻ መጣ ተደብቆ መጥቶ ተናግሮኝ ያችን ቃል ብቻ ተናገረ። ከዛ ወዲህ እኔም አላገኘው። ምንድን ነው ያለሽ? ራሴን መደበቅ ፈልጋለሁ። ለምን መውጣትም መግባት አቃተኝ። እንግዲህ ሰውየው እያስፈራራ ይሁን ህዝባው መንገድ ላይ እያስፈራራው ነው እንግዲህ ሊሆን ይችላል። ራሴን ልደብቅ ቢኖርም ቢሞትም ከዚህ በኋላ አንገናኝም አለ። ገዳም ይግባ ራሱ ያጥፋ ማቆ ነገር የለም። የሱ ራሱ ለኔ አንድ ጭንቅ ነው። ጉድ ውስጥ ከተትኩት እሱንም ብቻ እንደዚህ ነው። አይዞሽ አታልቅሽ። አሁን እባክሽን ተረጋጊ። አንቺ ይቅርታ ነኝ እንግዲህ አሁን ይኸውልሽ ብዙ ነገር ስላንቺ የሰሙ ሰዎች አንቺንም ማግኘት የሚፈልጉ ሰዎችም አሉና በውስጥም እያወሩኝ ያሉ ሰዎች አሉ። ስለዚህ አንቺ አሁን ጠንከር ማለት ነው ያለብሽ። እንደዚህ ስሜታዊ መሆን የለብሽም እባክሽን። አንቺ ስትጠነክሪ ነው ነገሮችን ሁኔታዎችን ማስተካከል የምትችይው እባክሽን። እኔ ምን አደርጋለሁ? ምን አቅም አለኝ? አሁን እኔም ሲሆንም ቀና ብዬ የማይበት አይን የለኝም። በምላሳቸው ዱላ ይወረውሩብኝ። ሰፈርም ሆነ የሚያውቁኝ በቃ እኔም እንዲሁ ጤና ቢመለስ ከዚህ ሀገር እንጠፋለሁ። ብቻ ከዚህ መውጣት የምወጣበት አቅም ላገኝ። የወደፊቱን አልጨነቅም። ይኸውልሽ እኔ ከፍቅረኛሽ ጋር ያለውን ነገር እኔ አስተካክላለሁ። የት እንደሄደ እንድትነግሪኝ ነው የምፈልገው ያለውን ነገር። ምክንያቱም ያው እንደዚህ አይነት ነገር ሲሰማ ትንሽ ከባድ ነው። ሰውየውም ደግሞ እያስፈራራው ሌላ ነገር እያደረገበት ከሆነ በሌላ ሰው ያለውን ነገር ከሱ ወይ ሰምተን የምናረጋግጥ ይሆናል እንጂ አሁን እንደዚህ አንቺ እንድታማሪ ወይም ደግሞ እኛ ይሄንን ነገር ወደ አንቺ በመምጣታችን ይሄን ነገር በመፈጠሩ እንድታዝኛ አንፈልግም። እኛ ላንቺ ደስታ ላንቺ ሰላም ብለን ነው አግዙኝ ብለሽን ነው አይደለ እዛኔም የመጣ ነው። ያ ደግሞ የኛ እገዛ የኛ ደግሞ እርዳታ ላንቺ ያደረግነው ነገር ወደ ክፋት እንዲሄድ አይደለም እንፈልገው። ላንቺ ደስታና ላንቺ ሰላምሽ እንዲመለስ ነው። ገባሽ? ትልቅ ነገር ነው የተገላገልሽው። ሰውም ህዝቡም ማወቁ የሰፈርም ሰው ማወቁ ጥሩ ነው። ላንቺ ሴፍ ነው። እንኳን በኋላ እንደዚህ አይነት ነገሮችን አይደለም ሊያደርግ ሊያስብም አይችልም እንኳን በኋላ። እንግዲህ እሱም ህዝቡ ማስቆመው ይህንን ጉድ የሰማ ሰው ዝም አይለውም። መቼስ በአንድ እናት ባንወለድም በጣም ምስኪን ህዝብ አለ፣ ለሰው የሚያዝን ህዝብ አለ። እኔ እሱን ሳይሆን የማዝነው ግን ለፍቅረኛ ነው። እሱን በቁም ይብሉት ከፈለገ ህዝቡ። እንዴት? ለምንድን ነው ምንድን ነው የሚሉት? እሱ
ምንድነው የሚሉኝ ነው ያለሽ ላንቺ? ለእኔ ሲሄድ ከዚህ በኋላ ላገኝሽም እዚህ መኖር አቅቶኛል ብቻ እሱም እያስፈራራኝ ነው በተለያየ ሰዎች እና ቢሞትም ቢኖርም እዛው ሊደበቅ አለኝ። በእኔ ምክንያት ችግር ውስጥ ገባ እሱ። አሁን ሌላ ችግር አትጨምርብኝ ልጄ፣ በቃኝ። ለመውራት ራሱ አቅቶኛል። ተወኝ እስኪ። ሌሊትና ቀን ስለሱ ነው የማስበው። ችግር ውስጥ ከተትኩኝ። ቢያንስ እዚህ የሚያዝነኝ ሰዎች ምግብ አምጥተው ያጎርሱኛል። እሱ ግን ምን ውስጥ እንዳለውም አላውቅም። አሁን ላይ ገዳም ነው ሄዳለሁ ያለች? አዎ ገዳም ገብቼ ራሴ ልደብቅ እዛው ናለሁ። አላገኝሽም አለኝ። በዚህ እድሜም የምን ገዳም ነው የሚሄደው? እንግዲህ ችግር ነው እንደዚህ የሚያደርገውና ለሱ ብቻ ከዚህ ችግር እሱን አውጣልኝ የኔ ወንድም። ይህንን አታስበው። ከዚህ በኋላ በሰላም የተቀመጠ ልጅ አምጥቼ ቤቱን አበላሹትና እሱን ቤት አድነው እላለሁ። አይዞሽ እባክሽ፣ ከዚህ ስሜት እንድትወጪ እፈልጋለሁ። ምክንያቱም ያው እሱንም እንደነገርኩሽ እሱንም አገኘዋለሁ። እሺ በቃ ዋናው ውለታ ከፋይ ሆነልኝ። እሱን ብቻ አገኘው አንተ። ሌላው ችግር የለውም። የኔን ራሴ እወጣለሁ እንደገባሁ። እሱን ብቻ እርዳ። እሱን ብቻ ያለበት አድራሻ ፈላልጌ አገኘልኝ። ታውቃለህ ብዙ ዋጋ ነው ከፈለልኝ፣ ብዙ ዋጋ። ማንም ሮጥ ያልደረሰ ሰዓት እሱ ነው ከጎኔ የቆመ። ስለዚህ ይሄ ልጅ አሁን ይሄ አይገባውም። እውነት እሱ ይሄ አይገባውም። እሱ ጫካ ውስጥ መግባት የለበትም። ለምንድን ነው ይሄን ውሳኔ ሊወስን ይችላል? እንዳነኪው እሺ። አይዞሽ እሺ። ላስታክልሽ ትራሱ ይሁን። ደህና ነኝ። እንደዚህ ሆናለሁ። ምን መቶሻል ማለት ሌላ የአካላዊ በጣም ከባድ ህመም አለሽ አሁን? አይ ሰውነቴ ነው። አሁን ሰውነቴ ብዙም እንቅስቃሴ ማድረግ አልችልም። ጭንቅላቴን ሰውነቴን ሙሉ ለምን እንደሆነ አላውቀውም። እነሱ አሁን ከዚህ በፊት ያለው ድካም ነው እየተነሳብሻሉ አሉኝ ዶክተሮች። ብዙ መድኃኒት ብዙ ማደንዘዣ ተቀብሏል አሉኝ። እስኪ እግዚአብሔር ያውቃል እንግዲህ የኔ መትረፍ ነው እና የተቻላችሁትን አድርጉልኝ። ዝም አትበሉ። ከእናንተ ውጭ ሌላ ዘመድ የለኝም። አሁን እናቴ የለችኝ በዚህ ሰዓት ሮጣ የምትደርስ። አይ አለን እኛ ከጎንሽ ነን። እኛ እንግዲህ የሚመለከቱ ሰዎች አሉ እንግዲህ እና ምንም እንትን እንድትይ አልፈልግም። እኔ እንድትጨናነቂ እሱ ሳይሆን አንቺ ዋናው ራስሽን ሰላምሽን እንዲመለስ ነው። ሌሊት አልተኛም እያልሽኝ ነውና ይሄ ነገር በጣም ከባድ ነው። አዎ ሰውነቴ ሙሉ ይጠዘጥሰኛል። መተኛት አልችልም። ምንድነው አሁን ውስጥሽ ላይ በጣም እንትን እያስጨነቀሽ ያለው ነገር? ምን የፍቅረኛሽ ጉዳይ ነው አሁን እንትን እያልሽ ያለው? አሁን በትልቅ አንደኛ ጤና ጉዳይ፣ ሁለተኛ የበለጠ ደግሞ እሱ ባገኘው እሱ ቢመጣ ሰላም ይመለሳል። እሱ ቢመጣ ሰላም ይመለሳል። እሱ ብቻ ላገኘው፣ እሱን ብቻ ፈልጌ አገኘው። ሌላ ችግር የለውም እና የእሱ ጉዳይ አደራ። ምንድነው አሁን ዶክተሮቹ እያሉሽ ያሉት? አዲስ ነገርም አለ ያው ቅድምም ነግሬሻለሁ እና ምንድነው እያሉት ያሉት ነገር? እኔ መውራትም አልፈልግም እነሱ አሉኝ። እዛው ዶክተሮቹ ጋር ቢሰማ ይሻላል። እኔ ድጋሚ ሚዲያ ላይ ባላወጣ ደስ ይለኛል። ለምን? ምክንያቱም እዚህ ጋር እኛ ፈቃደኛ ካልሆንሽ አንቺ ይሄን ነገር እኛ ልንለቀውም አንችልም። አንቺ ፈቃደኝነት ያስፈልጋል ግዴታ። ገባሽ? ምክንያቱም እዚህ ጋር ብዙ ሰዎች አሉ፣ አንቺንም ሊያግዙሽ የሚችሉ ሰዎች ሊኖሩ ይችላሉ፣ ብዙ አይነት ነገሮች ሊኖሩ ይችላሉ። ገባሽ? ስለዚህ እባክሽን እኔ ማለት የሆነ ጉዳት አንቺ ላይ እንደደረሰብሽ
መስሎ እንዲሰማሽ አልፈልግም። ምን ጉዳት እኮ ደርሶኛል። አሁን እሱ ጉዳት አሁን መመለስ አይቻልም፣ ደርሶብኛል። እንግዲህ አባቴ አልልም እና ጠላቴ ነው እነሱ። እኔ ጋር ሌላ ነገር ለመፈጸም ስል እንግዲህ እኔ ሳላውቀው ለካ ማደንዘዣ ሲሰጠኝ ነበረ ከዚህ በፊት። ለማውራትም ይከብዳል። ምን አይነት ማደንዘዣ? እኔ ምን አውቃለሁ? እኔ ባውቀው ባስታውሰው ሐኪም ቤት ሂጄ ቢያንስ ምርመራ ላደርግም ነበር። ምን አይነት መደንዘዣ ይሁን የእንቅልፍ ይሁን የሚጎዳኝ ይሁን የማውቀው ነገር የለምና ያ ነገር ነው። አሁን ሰውነትሽ ብዙ ነገር ስለተቀበለ ትንሽ ልትቆይ ትችያለሽ ሕክምና ላይ ያሉኝ፣ ግን ጤንነትሽ ይመለሳል ብሎኛል እና እግዚአብሔር ያውቃል። ያ ነው፣ ሌላ እንኳን የለም። አይዞሽ እንግዲህ ያው ምን እንደምል አላውቅም። ይሄ ደግሞ ሌላ ዱብዳ ነው። በጣም የሚገርም ነገር ነው። እኔ አሁን ማደንዘዣ ሰውነቴ ላይ እንዳለም እነሱ ከነገሩ በኋላ ነው አወቅኩት። ለካ እንደ ልጄ ሳይሆን እንደ ልጄ ብቻ ሳይሆን እንደ ፍቅረኛ የማይሻለው የሚለው እሱ ስጠቀመኝ ነበረ። ከዚህ በላይ እንግዲህ ምን ልበለው ልጄ? ምን ላውራክ? አሁን ምን እንድል ትፈልጋለህ? አሁን ከዚህ የበለጠ ውርድ አለ እንደ? በቃ ለምን አትወኝማ? በቃ ሊረፍበት ልተኛ። ተረጋጊሽ። እሺ እንዳትጠፋ ጠይቀኝ። እንዳትጠፋ እየመጣ ጠይቀኝ። እመጣለሁኝ እኔ ምንም ችግር የለውም። እስቲ ማለት አሁን ብዙ ሴቶች አንቺን ቪዲዮ ካዩ በኋላ በጣም ብዙ ሴቶች እያወሩኝ ነበር እንደዚህ አይነት ነገር በአባታቸው በወንድማቸው እንደዚህ አይነት ነገር እንደሚፈጽምባቸውና ምን ትያለሽ? እስቲ አንቺ አሁን ምን ትያቸዋለሽ? ወይ ምን እላለሁ አሁን ለነሱ? ከቤተሰብ ራቁ ነው የምለው? ከአባታችሁ ራቅ ነው የምለው? ወይስ ከወንድማችሁ ራቅ ልበል? ምን ብዬ ልምከራቸው? እኔ አሁን ይሄ ዲኤንኤ ውጤት ስመረመር ብቻ ነው አባቴ መሆኑን ሲያውቅ ከአባታችሁ ራቅ የምለው። እኔ አባቴ መሆንም አሁን ጥርጥር ላይ ነኝ ያለሁት፣ አባት እንዲህ ስለሚያደርግ ማለት ነውና አሁን ከአባታችሁ ራቅ ብዬ እንዲህ አይነት አባትም ላይኖር ይችላል። እንግዲህ እያየሁት ነው እኔ ሰፈር ውስጥ። ይሄ አባቴም አይደለም። እኔ እንዲህ ነው እንደዛ ብዬ ነው ማስበውና እንግዲህ በጥንቃቄ ኑሩ ነው። አባትም ሆነ ወንድምም ማንም አካል ቢሆን በጥንቃቄ ባነጋገራችሁ ልትረዱ ትችላላችሁ እና በጥንቃቄ ላለው በጣም ያሳዝናል። እንግዲህ አይዞሽ፣ እንግዲህ እግዚአብሔር ይማርሽ፣ እኛም አለን ከጎንሽ። እሺ እሺ አባት አመሰግናለሁ። እድሜና ጤና ያስጣችሁ። እንግዲህ ከተረፍኩ ውለታችሁ ከፍላለሁ። ምንም ችግር የለውም። እና ደግሞ አንቺ ዋናው ጤናሽ ተመልሶ ሁሉ ነገሮች ተስተካክሎ እንደ ድሮ ሰላም ሆነሽ ያው እንደ ልጅነትሽ እንግዲህ አባትሽም በቅርብ ቀን እንግዲህ ፍርድ ያገኛል ብለን እናስባለን። የተባለውም እንግዲህ የዘረመል ምርመራ ግዴታ መደረግ ስላለበት እኛም ከፍርድ ቤት ነው እየጠበቅን ያለ ነው። እሱን ጠይቀናል። ስለዚህ እሱንም ለማድረግ በቅርብ ቀን እናደርጋለን እናስባለን። ሌላም ነገር ካለ ሌላም ችግር ካለ እንግዲህ አብረን የምናየው ይሆናል። እኛ አለን። እሺ ከጎንሽ እሺ አመሰግናለሁ። እኔ ወንድም ደግሞ የሚያዩ ሰዎች አሉ፣ አንቺንም ማግኘት የሚፈልጉም ሰዎች ካሉ እንግዲህ ይዘን እንመጣለን። እኛ ደስ ይለኛል። እሺ በቃ አይዞሽ። እሺ አላስኩምሽ ከዚህ በላይ እሺ ወንድሜ አይዞሽ። በቃ በርታ በይ። እሺ አመሰግናለሁ። አይዞሽ። እንግዲህ በጣም እንግዲህ በድካም ላይ አደከምኩሽ እና እኔም አረፍ በቃ። እሺ እሺ ቃኝ ደረን ዶክተሩን እናናግርና እስቲ ውድ ቤተሰቦቼ እንግዲህ እንደምታዩት የእሷንም እንግዲህ ስለሷ አነግራለሁ ያለኝ ሁሉንም ነገር እንግዲህ በማስረጃ በወረቀቶች እንግዲህ እንደምታዩት የሕክምና ውጤቶችም የሚያሳዩትን ነገር አንድ ላይ ሊያሳየኝ እንግዲህ ዶክተር ጋር መጥቻለሁ ማለት ነው። ውድ ቤተሰቦች በዚህ አጋጣሚ እነሱንም
በጣም ማመስገን ፈልጋለሁኝ። ለምን ይህንን ነገር ደብቀው ባለመያዛቸው እንግዲህ በገንዘብም እነሱንም ለማታለል ሞክሮ ነበር። አይ ቲንክ ከሰማ በኋላ እነሱ ላይም ሌላ ነገር ለማድረግ ሞክሮ ነበርና ውድ ቤተሰቦች ብዙ ነገሮችን በጣም በሚያሳዝን ሁኔታ ብዙ ነገሮች ተፈጥረዋል። እንግዲህ እሱን ከዶክተር ሙሉውን ነገር የምንሰማ ይሆናል ማለት ነው። ውድ ቤተሰቦች ምንድነው ያለው ምንድነው የተፈጠረው የሚለውን ነገር ከዶክተር እንሰማለን። እሺ ዶክተር በድጋሚ እንግዲህ ተመልሼ መጥቻለሁና ያው ዛሬ በጣም ብዙ ስራ እንዳስፈታው አውቃለሁ። ያው እኛ ስራ እንግዲህ ከካሜራም ጋር ተያይዞ ስለሆነ የልጅቷን ጉዳይ ብዙ ሰዎች የሚጠብቁት ነገር ስለሆነ ከዛም ነው እንግዲህ አንተንም እያስቸገርኩ ያለሁት እና ቶሎ እንጨርስና ምንም ስለሚቸኩል በጣም ብዙ ፔሸንቶች አሉብኝ። ይቅርታ እሺ። እና ያለውን ነገር ብዙ አንቆይማ። እንደምታዩን እዚህ ጋር ያሉት ፔፐሮች በጣም ታማሚ የሆኑ ሰዎች የእነሱ ፔፐር ነው እና ዛሬ መጨረስ አለብኝ። ትእዛዞች ናቸው እነዚህ ካያቸው መድኃኒት ናቸው የታዘዙላቸው። አሁን እነዚህ እንጂ ማስፈጸም አለብኝ የሚሰጠ ነው ለነሱ። ስለዚህ ቶሎ ያለውን ነገር ቶሎ ልንገርና አንተ የምታወራኝ ነገር ካለ ያለውን ነገር ብዙ ሰው ማወቅ የሚፈልገው ነገር ስላለ እባክህ ንገረንና ምን ላይ ነው ያለችው፣ ወደፊትስ ምንድነው የሚያስፈልጋት ሕክምና የሚለውንም በአጠቃላይ እስቲ ምንድነው የተፈጠረው እዚች ልጅ ላይ ሰማነው ነገር በጣም አዝነናል። እኛም የተፈጠረው ነገር በጣም ብዙ ህዝብም አስቆጥቷል። ይሄ ነገር እውነትም አይደለም ያሉ ብዙ ሰዎች አሉና ይህንን ነገር የምታውቁትን እናንተ በሕክምና የደረሳችሁበትን ነገር አሳውቁ። እሺ ሳምራዊት ላይ የደረሰው ችግር ከዚህ በፊትም እንደዚህ አጋጥሞናል። አንድ ሁለት ሰዎች ምናምን ነገር እንደዚህ የተደፈሩ ሰዎች አሉ፣ በቤተሰቦቻቸው ምናምን ብዙ ነገር የደረሰባቸው ሰዎች አሉ እና እነሱ ግን ወዲያው ነበር ያገገሙት የነበረው። እንደዚህ እንደ ሳምራዊት ብዙም አልቆዩ። ሳምራዊት ግን ስመጣ ግን በጣም በቃ ደም በደም ሆና ሰውነቷ አባብጦ አሁን ቅድም እንዳያት አልነበረችም። ከሳምንት በፊት ብታያት ኖሮ ያው ስትመጣ እኔ በእርግጥ አክቹዋሊ ስትመጣ የተወሰነ ያው ድብደባ አድርጎባት ነበረ። በጣም ያሳዝን ነበር። ግን ያው ሙሉ ለሙሉ እንትኑን ከፍተን ማየት አልቻልንም ስለማይፈቀድም ያው ያለውን ነገር ለእናንተ ነው አሳልፈን የሚሰጠናችሁ እና ስትመጣ በጣም ታማ ነበር። በጣም ከሚባለው በላይ እንደዚህ አታወራም ነበር። አሁን ቅድም እንዳወራችን አታወራም ነበር። በጣም በቃ ምንም ለመውራት አትፈልግም ነበር እና አሁን በጣም ደህና ነች። አሁን ጥሩ ጤንነት ያለችው ተሽሏታል። መድኃኒቶችም እያዘዝንላት ነው። ያው ምግብም እየበላች ነው። ምንድነው አሁን በጣም ከሰውነቴ ሙሉ ይጠዘጥተኛል እያለች ነበርና ቅድም እሱ ነገር ምንድነው? ሁለተኛ ደግሞ ያው እናንተ የኖርማል ሐኪሞች ናችሁ፣ የሰውነት የውስጥ ደዌ ሐኪሞች ናችሁና ሌላስ አይነት ሕክምና ያስፈልጋታል ብለህ ታስባለህ? እንደኔ አላስብም። ምክንያቱም ከዚህ በፊት እንዳልኩ አንድ ሁለት ሰዎች ሴቶች እንደዚህ የተደፈሩ ሰዎች አሉ። እነሱ መጥተው ሌላ ሕክምና ሳያደርጉ ነው እኛ ጋር ቶሎ ተሽላቸው የወጡት። አሁን ሳምራዊትም ትንሽ ጊዜ ነው ይሻላታል። ሌላ ቦታ መሄድ አይጠበቅባትም። እኛ የተቻለን ያህል እያደረግንላት ነው። በጣም ቀን በቀን ነው ትሪት የምናደርጋት። ቀን በቀን የሚያስፈልጋትን ነገር ነው እያደረግንላት ያለ ነው ቶሎ እንድታገግም እና አሁን ጥሩ እንትን ላይ ነው ያለችው። ያው ታወራኛለች፣ ለእኔ ነው በደንብ የምታወራኝ። ሌሎችም ትሪት ያደርጓታል ከኔ የስራ ባልደረቦቼ፣ ግን በደንብ የምታወራኝ እኔ ነው። አላህ የደረሰባት ነገር በጣም የሚያስቆጭ ነገር ነው። በጣም እኔ እንደዚህ ከአንድ አባት እንደዚህ አልጠበቅም። እውነቴን ነው። እኔ ብዙ እንትኖች ያጋጥሙኛል፣ እንደሷ ግን ያጋጠመኝ ሰው የለም። ብዙ ፔሽንቶች ይመጣል። አሁንም ቅድም ስገባ እንዳየው ብዙ ፔሽንቶች እየገቡ ነበር እና የእሷ በጣም ከባድ እንደዚህ ለማውራት የሚከብዳል እና ብዙ ነገር ነው ያደረሰብኝ አለችኝ። በጣም ታወራኛለች። ምንድን ነው እስኪ ማለት ያው እኛም ብዙ ነገር ያየነው ነገር አለ። ሲደበድባትም በካሜራ የተያዘ አለ፣ ብዙ ነገር አለ እና ያየነው ነገርም አለ። እኛ እርግጥ ግን እስቲ እንደው ለአንተ የተለየ ነገረች ነገር አለ? ለእኔ ያው በጣም ታወራኛለች። በጣም ስለምቀርባት ምናምን ነገር ታወራኛለች። ለምን እንዴት እንደዚህ ልትሆኝ የቻልሽው ስላት አባቴን እንደዚህ ያደረገኝ
ከቤት እንዳልወጣ በጣም ነው የሚጮኩነኝ ምናምን ነገር ትለኛለች። እንዴት ስላት በቃ እሷ አላሳደገኝም ግን ደግሞ የሆነ ጊዜ በቃ አገኘኝና ከቤት እንዳልወጣ አደረገኝ ምናምን ነገር አለች። ከቤት እንዳልወጣ አደረገኝ፣ ፍቅረኛዬንም እንዳላገኝ ብዙ ነገር ነው ያደረገኝ። እና አንዳንዴ አባትም እስከማይመስለኝ ነገር በጣም ብዙ ነገር ያደረገኛል። አንዳንዴ በጣም ረጅም እንቅልፍ ይወስደኝና ስነቃ ነው በቃ በጣም ብዙ ሰዓት እንቅልፍ ይወስዳታል። እንቅልፍ ይወስዳትና ከዛ ስትነቃ ምን እንዳደረጋት አታውቅም። አሁን ከእሷ ጋር በተያያዘ ማለት ነው ያደረሰባት ነገር አለ ማለት ሌላ የሰጣት መድኃኒት የሚሰጣት መድኃኒት ነበር እሷ ላይ ያደረሰባት ምን ነገር ነበር? ኧረ በጣም ብዙ ነው የነገረችኝ። በጣም መድኃኒት ይሰጠኛል አለች። እንቅልፍ መድኃኒት ቢሆን ነው እንደዚህ ረጅም ሰዓት ከተኛች እኮ እንቅልፍ መድኃኒት ይሰጣታል። አንዳንዴ ማደንዘዣ ይወጋታል። ምን እንደሚያደርገኝ እንደሆነ እኔ ምንም እሷ ምንም በቃ የምታውቀው ነገር የለም እንደዚህ እንደሚያደርጋት እና በጣም ለረጅም ሰዓት እንቅልፍ ይወስደኛል። አንዳንዴ ስነሳ ሰውነቴ ምናምን አባብጦ ነው የማገኘው ምናምን ትለኛለች። ያልሆነ መድኃኒት ይሰጣታል። ያልሆነ መድኃኒት አሁን ሰው ስትመጣ እዚህ ሰውነቷ በጣም ነበር ያባበጠ የነበረው። አሁን ሰውነቷ እንደዚህ ትንሽ መለስ ያለው። መጀመሪያ ስትመጣ በጣም ነበር ያባበጠ የነበረው እና እንደው እኔም እየጠየኳት ነበር እና ራስሽን ታውቂ ነበር ወይ ሌላም ነገር እንደዚህ አይነት ነገር ያደረሰብሽ ነገር ካለ ከዛ በኋላ ራስሽን ታውቂ ነበር ወይ ብዬ ጠይቂያት ነበርና እኔ ምንም አውቀው ነገር የለም ነው ያለችኝ ያለችው እና ያው እናንተ ናችሁ በሕክምና በምርመራም ደርሰንበታል ብለውኛል እያለችኝ የነበረው እናንተም በስልክም አውርተኸኛል እና እሱን ነገር እንዴት ነው እሱ እንዴት እሷ ሳታውቅ ራሷን በማታውቅ መንገድ ምን አይነት መድኃኒት ሰጥቷት ነው እንደዚህ አይነት ሁኔታ ውስጥ የገባችው? እሷ ሳታውቅ የሁሉ ነገር ሲደርስባት የነበረው እንደዚህ ነገሮች ያጋጥማሉ። አንዳንዴ ከቤተሰብም ከአባትም ከወንድም ያጋጥማል። ምክንያቱም አሁን እሷ ስትነግረኝ በቃ የመጀመሪያ ልጅ ሆነች፣ ሌላ ልጅ የለውም፣ አንድ ልጅ ነው ያለው እና በቃ አንዳንዴ በቃ ቤት ውስጥ ምናምን ይቃለል የሆነ ነገር በቃ እንደዚህ ያለ አይደለ ያልሆነ ነገር አሁን እንደዚህ ስነግርህ በጣም ነው የሚያናደው። ያልሆነ ነገር ይነግረኛል፣ የሆነ ነገር ያሳየኛል። የሆነ የሚያሳየኝ ነገሮች እንደ አባት አይደለም የሚያሳየኝ፣ እንደ ምን ልበልህ እንደ ፍቅር ጓደኛ ነው የሚያሳየኝ ምናምን ነገር ትለኛለች። እኛም ደርሰንበታል እሱ ነገር በጣም በሚያስጠላና የሚያናድ እና ያልሆነ ነገር ነው የሚያሳየኝ። አንዳንዴ ይቃለደኛል፣ አንዳንዴ ቀልዱ ከአባት ይወጣና ሌላ ነገር ነው የሚሆነው ምናምን ነገር ትለኛለች። እና እኔም በጣም ነው የገረመኝ ይዛኔ ስነግረኝ እንደዛ። እና እሱ የሚያስበው በቃ ከቤት እንዳልወጣ ፍቅረኛዬን እንዳላገኝ በቃ ምንም እንዳላገባ። እናቷ የለችም፣ በልጅነቷ ነው ያረፈችው ከነገረች እና በቃ ከቤት ይቆልፍብኛል። ማንም ወደ ቤት የሚወጣ የለም፣ ጎረቤትም ምንም በቃ አይጠየቅም። በቃ እኔ ራሴን በድን እስከምሆን ድረስ ነው የምትለኝ። ብዙ ነገር ያደረጋት እውነቴን ነው የምልህ። አሁን እንደዚህ ከሷ ሞር ከሷ እንትን ብትል አሪፍ ብዙ ነገር እኛም እኮ ያው ሚዲያ ላይ ለቀነዋል። ሜቢ አላየሁም ይሆናል እንጂ ለቃችሁታል። እኛም ሚዲያ ላይ እሷ ጋር ኢንተርቪው አድርገን ሁለተኛ ደግሞ በድብቅም ከእሷ ጋር ሲያወሩ የነበረውን ነገር ለቀነዋል። በጣም የሚያሳዝኑ ከአንድ አባት አይደለም ከሩቅ ዘመድ የማይጠበቅ በጣም ነው የሆነ ነገር ነው ሲያደርግም የሰማነው። በጣም የሚያሳዝን ነገር ነው እና ምን እንደምል አላውቅም። እኔ እንግዲህ በጣም እንደዚህ አይነት እናንተ መምጣታችሁ ጥሩ ነገር ነው። እውነቴን ነው የምልህ። ምክንያቱም ብዙ ሰዎች አሉ እንደዚህ በየቤተሰቧን ብትሄድ ብዙ ሰዎች እንደዚህ የተጎዱ ሰዎች አሉ። አሁን እንደዚህ አባቶች ሌላ አባቶች የሚያሰድ ጥሩ አባቶች ነው ያሰደዋል። ስለዚህ መቀጣት አለበት። የፍርድ ሂደቱን የተከታተለ በቁጥጥር ስር ነው ያለው። እኛም ጋር ያው የፍርድ ሂደቱንም እኛም ወደኋላ አንልም፣ እንከታተላለን። ምን ሚዲያ ነው የሚዲያ ስማችሁ? የኔ አቢ ሚዲያ ነው። አቢ ሚዲያ ኦኬ። እና ያው ያለውን ነገር እኛ በየጊዜው ይህንንም ደግሞ እየቀረጽንም ያለ ነው። ይህንን ነገር ያው ቅድሚያም የተወሰነ ነገር ያለው እና ለዛም ነው ካሜራ ይዘን የመጣ ነው።
ያው ሌላ ነገር እንዳይመስል ብዬ ነው። ችግር የለውም። እኔ ያለውን ነገር እነግርሃለሁ። ስለሷ የምጠይቅ ነገር ካለ እነግርሃለሁ። ምክንያቱም ሌሎቹ መማር አለባቸው። አሁን እሷ ላይ እንደዚህ የደረሰውን በደል ሌሎቹም እንዲማሩበት ይፈለጋል። የእናንተ ሚዲያ መምጣት በጣም ጥሩ ነው። ምክንያቱም ከዚህ በፊት ብዙ ነገሮች የተፈጸሙ ነገር ሊኖሩ ይችላሉ። እነሱን ነገሮች ቢያንስ ሚዲያ ላይ እናንተ ስታወጡት ቢያንስ ይማሩበታል ብዬ አስባለሁ። እኛም እሱ ነው ዋና እንግዲህ ይህንን ነገር ወደ ሰው የምናደርስበት ዋና ዓላማ። ብዙ የተጎዱ ሰዎች አሉ፣ ብዙ በህይወታቸው ብዙ ፍትህ ያጡ ሰዎች አሉ፣ ብዙ የሚያሳዝኑ ብዙ ነገር የደረሰባቸው ሰዎች አሉ እና ያ እነዛ ሰዎች ተምረው ከዚህ ነገር ይጠነቀቃሉ። ብዙ ነገር ያው የአንድ ሰው ህይወት ለብዙ ሰው መማሪያ ከሆነ በጣም በሚል ነው እኛም ይህን ነገርም ስንጀምርም ብዙ ነገር የህይወት መስዋዕትም እስከ መክፈል ድረስ ይጀምር ነው እና ይህንንም ነገር ተጋፍጠን ወደ እናንተም በቃ ያለውን ነገር ሁሉን ነገር ተጋፍጠን የምንሄደው ይህንን ነገር አስበን ስለሆነ እንዳው አሁን እስቲ ምን አይነት ህክምና ነው አሁን የሚያስፈልጋት በቀጣይ ሳይካትሪስት እንዴት ነው ያስፈልጋታል የሚለው ነገር እስቲ ስለሷ ማወቅ የሚፈልጉ ሰዎችም ስላሉ ለዛም ነው እነዚህ ጥያቄዎችን ጠይቀን አሁን ምን መሰለህ አሁን መድኃኒቶችን አሁን በጣም እያዘዝንላት ነው ቅድም እንዳልኩ ማለት ነው። ቢያንስ ቶሎ እንድታገግም ከነበረባት አሁን እሷ አይምሮዋ ነው የተጎዳው ምሁር በጣም የተጎዳው ማለት ነው። አይምሮዋ ላይ በቃ ብዙ እንትኖች አሉ ያስጨንቃታል ብዙ ነገር አንዳንዴም በቃ አለ አይደለ የምታወራውላ እኔ እንደ ዶክተር የምታወራውላ እንትን አይለኝም ያው እንደተጎዳች አውቃለሁ ግን ደግሞ ያስፈልጋታል የአይምሮ ሳይካትሪስት እንዳልከው ምክንያቱም እኛ እንትኑን ብቻ ነው ትሪት የምናደርጋት የደረሰባትን እመን ብቻ ነው እንትን የምንላት ሳይካትሪስት እንዳልከው እንደዚህ የአይምሮ እንትኖች እንትን ቢሏት አሪፍ ምክንያቱም ወደ ነበረበችበት እንድትመለስ እንደዚህ አይነት ነገር ያስፈልጋታል ብዬ አስባለሁ። ያ እሱ እስቲ እኛም እንግዲህ ተነጋግረን እኛንም ከሚያገዙ ሰዎች ጋር አንድ ላይ ሆነን እስቲ እሱንም ነገር ለማድረግ እንሞክራለን። እስቲ ምንድነው አሁን ቀጣይ እሷ ማድረግ ያለባት ነገር አሁን ከኛስ ምን ይጠበቃል? አሁን ቀጣይ እሷ ማድረግ ያለባት ነገር በቃ ይሄ ነገር አንዴ ተፈጥሯል። አንዴ ከተፈጠረ አሁን ድጋሚ ራሷን መጉዳት የለባትም። ብዙ ነገሮችን አድርጋለች። አሁን እዛ ቤት ውስጥ እያለች እንደዚህ አባቷ ሲያረጋት ምናምን ነገር ራሷን ለማጥፋት ሞክራለች። ብዙ ነገሮች አድርጋ ነበር። ምክንያቱም እኔም እነግራታለሁ ከዚህ በፊት እንደዚህ ነገር ተፈጥሯል እንዳንቺ ሴቶች ላይ ተፈጥሮ ግን ወዲያውኑ ያገገሙት እነሱ አንቺም እኛም ምንልሽ ነገር ከሰማሽን ወዲያው ታገግሚያለሽ እና እርሹ አልኳት። እኔማ በቃ እንድትረሳው ብዙ ነገር ነው ያደረኩላት እና እሷ ወደ ራሷ ተመልሳ በቃ የበፊቷን ሳምሪ ማየት ነው የምፈልገው እላታለሁ እና በቃ ራሷን ብትንከባከብ እኛም የተቻለን ያለን እናደርግላታለን። በቃ ትመለሳለች። አሁን በቅርቡ ትመለሳለች። አሁን በጣም ደህና ነች። እንደዛ ከሆነም በጣም ደስ የሚል ነገር ነው። እንግዲህ ቶሎም ከተመለሰች በጣም ደስ የሚል ነገር ነው። እንግዲህ እኛም የደከምንበትን ነገር እስካሁን የለፋንበትን ነገር ከንቱ አይቀርም እና እናንተም ድካም ከንቱ አይቀርም። እሷ እኛም የምንፈልገው ዋናው ነገር ደህና ሆና ያው ፍቅረኛውም ደግሞ ሌላ ቦታ ነው ያለው የሚባል ነገር አለና አግኝተዋል። አንተ ያው በሽፍት ስለምንሰራ እኔ ያልነበርኩ ጊዜ መጥቶ ሊሆን ይችላል ግን አግኝቼው አላውቅም። እሱም ጥሩ ሁኔታ ላይ አይደለም ብለኛለች እና እንግዲህ እስቲ እሱም ስልኩም አይሰራም ስደውል እና እሱንም ለማግኘት እሞክራለሁ። እንግዲህ ዶክተር እስቲ በአጠቃላይ የምትለን ነገር ካለ የምትጨምርልን ነገር ካለ በቃ ሁሉም እንዲማሩበት እፈልጋለሁ። ምክንያቱም በቃ ይበቃል፣ ሳምሪ ላይ ይበቃል። ምክንያቱም ከዚህ በፊት ብዙ ነገሮች እንደዛ አይነት እናንተ ሳታውቁ ይህ ሚዲያ ሳይመጣ በፊት ብዙ ነገር ሰዎች ላይ ተፈጥሯል። ስፔሻሊ ሴቶች ላይ ወንድስ ችግር የለውም ይቋቋማል ምን ይላል። ሴቶች ግን ትንሽ ነገር ነው የሚሰብራቸው እና ሌሎቹ እንዲማሩበት እንደዚህ አይነት የሚሰሩ አባቶች ካሉ ቢያንስ ቪዲዮ አይተው ቢያንስ አይምሮ ካላቸው ማለት ነው። እኔ አይምሮ አለው ብዬ አላስብም። አባቱ
ሌሎች አይምሮ ካላቸው እንዲያስቡበት ከእንደዚህ ነገር እንዲቆጠቡ። በነገራችን ላይ በጣም የሚያሳዝን ነው። በጣም እንጂ በጣም እኮ ለማውራትም እኮ ይከብዳል እኮ። ወደ 7 ወደ 10 ምናምን የሚሆኑ ሴቶች በውስጥ አውጥተውኛል የእሷን ቪዲዮ ካዩ በኋላ በእግዚአብሔር በጣም ከ10 ሴቶች በላይ በውስጥ አውጥተውኛል። በወንድማቸው እንደተደፈሩ፣ ግማሾቹ ሙከራ እንደተደረገባቸው፣ ኢቨን ልጅ ራሱ ወለዳሉ ከወንድማቸው። አስቡ። ይሄ ማለት እናንተ መምጣታችሁ ይሄን ነገር እኮ ይቀርፈዋል ብዬ እኮ ነው አስበው። እንደናንተ አይነት ሚዲያ መምጣታቸው ቢያንስ ከእንደዚህ አይነት ነገሮች ሌሎቹ እንዲያደርጉ እንዲቆጠቡ ታደርጋላችሁ። እንግዲህ እኛም የምንችለውን ሁሉ የምናደርገው ለዛ ነው። ሰው እንዲማር፣ ሰው እንዲጠነቀቅ፣ እንደዚህ አይነት ነገር ነውር ተብሎ ዝም ተብሎ የሚታለፍ ነገር እንዳልሆነ ሲሪየስ የሆነ ነገር ይከብዳል እኮ በጣም በጣም እውነት ለማውራትም ይከብዳል በጣም። ዶክተር እንግዲህ ይቅርታ አንተንም ከስራ እንግዲህ የማሉ እየመጣሁ አቋረጥኩ። አንተንም ታማሚ ያለብህና እንግዲህ ሌላም ጊዜ እንግዲህ መጥቼ የምናወራው ነገር ካለ ስለሷ የምንመካከረው ነገር ካለ በቅርበት እንነጋገራለን። ችግር የለም። ያው ሁሉንም ነገር እንግዲህ ነግረህናል። እንግዲህ ይሄ ሁሉ ነገር እሷ ላይ መድረሷ በጣም ያሳዝናል። እና እስቲ ስለሷም ያለውን ነገር መተን ካንተ መረጃ የምንወስድ ይሆናል። እንግዲህ ዶክተር በጣም አመሰግናለሁ። በሚዲያ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቼ እንግዲህ እንደምታዩት ያለንበት ያው የሷ ውጤቶችን እየተከታተልኩኝ ነበር። እሱም እንግዲህ ዶክተርም ስራ አለበት፣ በጣም ብዙ ስራ ስላለበት ቶሎ እኔም መሄድ ስላለብኝ፣ ሌላም ደግሞ ስለሷ አባት የማውቀው ነገር አለ፣ የማወራህ ነገር አለ ያለኝ ሰው አለና ውድ ቤተሰቦች ያንን ነገር ሄጄ እስቲ ምንድን ነው የሚያውቀው ይሄ ሰው ስለ አባቷ የተለየ የተደበቀ ሚስጥር የሚያውቀው ነገር ምንድን ነው የሚለውን ነገር እዛው ድረስ ሄጄ የማናግራቸው ይሆናል ማለት ነው። ውድ ቤተሰቦች እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። ለቤቱ አዲስ የሆናችሁ ሰብስክራይብ እንዳይረሳ። ውድ ቤተሰቦቻችን ላይክ፣ ሼር እያደረጋችሁ አበረታቱን። ብዙ ሰው እንዲማርበት አድርጉ። ይህንን ቪዲዮ ብዙ ሰው ማየት ከዚህ ነገር ብዙ ሰው መማር አለበትና ያንን እንጠይቃለን ማለት ነው። ውድ ቤተሰቦቻችን ሁሌም ከጎናችን ስለሆናችሁ እናመሰግናለን። መልካም ቆይታ። እንግዲህ ውድ ቤተሰቦች እንግዲህ ያው ቅድምም እንደነገርኳችሁ ከሕክምና ቦታ ቀጥታ ወደ እሳቸው ሄዳለሁ ብዬ ነበርና ያወራችሁ። እንግዲህ ውድ ቤተሰቦች ያው እሳቸው ስለ እሱ አውቃለሁኝ። ይሄ ነገር ሚዲያም ላይ የወጣው ነገር ትንሽ የእንትን ያለም ነገር አለው። ልጅቷ ላይ የተወሰነ ስህተት አለና የምነግራችሁ ነገር አለ እያሉ ነው። እሳቸውም እንግዲህ እዚህ ድረስ የመጣሁት ማለት ነው። ውድ ቤተሰቦች እንግዲህ እሳቸው ምን እንደሚሉ ምንድን ነው የሚለውን ነገር እስቲ በደንብ ከእሳቸው እንሰማለን። ምንድን ነው የዚህ ሰውዬ ከጀርባ ያለው ነገር ምንድን ነው? የዚህ ነገር አመጣጥስ፣ የዚች ልጅስ እንደዚህ መጎዳት ምክንያቱ ምንድን ነው የሚለውን ነገር እንግዲህ ከእሳቸው እንሰማለን። ሁላችሁም እንግዲህ ያው ቀደምም እንደነገርኳችሁ እንግዲህ ከእንደዚህ አይነት ነገር ራሳችሁን ጠብቁና እንደዚህ አይነትም ችግር ካለ በግልጽ ለሚመለከተው አካል በመንገር ኃላፊነት ማለት ምንም የሚያሸማቅቅም ነገር ስላልሆነ ከዚህ ነገር ተጠንቀቁላለኝ ማለት ነው። ውድ ቤተሰቦቻችን እሺ፣ ሰላም እንዴት ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው የስራ ጉዳይ ሆነና አንቱ እያልኩ በመሀልም አንተ እያልኩም ላወራ እችላለሁና ችግር የለም። እና እስቲ እኔ የማውቀው ነገር አለ፣ ይህ ነገር ከስር መሰረቱም አውቀዋለሁ ብለውኝ ነው የመጣሁትና እስቲ ራስዎትን ያስተዋውቁና በቅድሚያ። እኔ አቶ መናሴ ይባላለሁ። የምሰራው እዚሁ አካባቢ ነው፣ የግል ስራ ነው የምሰራው እና ከዚህ ሰው ጋራ ያው በሚዲያም በምንም ሰማ ግማሹ ትክክል ግማሹ ደግሞ ከሚባለው ማይገናኝ አይነት ነገር ነው እና ይህ ሰው እኔ ከልጅነት ጀምሮ ነው የምታወቀው። በጣም ረጅም ጊዜ ነው የምታወቀው። ከልጅነት ጀምሮ ነው የምትታወቀው? በጣም ረጅም ጊዜ ነው የምታወቀው እና እሱን
በልጅነቱ ነው አባቱ ከዚህ ዓለም የተለየው እና ብዙ ጊዜ በእናቱ ነው ያደገው። እድሜ በጨመረ ቁጥር የባህሪ ለውጥ እያመጣ ለእናቱ ብቻ ሳይሆን ለአካባቢው ሁሉ አስቸጋሪ እየሆነ የሄደ ሰው ነው እና ብዙ ጊዜ ሰዎች የአካባቢ ሰው ሊመክረው፣ ሊዘክረው፣ ሊያስተምረው፣ ሊመልሰው ብዙ ነገር ሊያደርግ ሞክሯል። ነገር ግን የሚመለስ ነገር አልሆነም። ከዕለት ወደ ዕለት እየባሰበት ነው የሄደው እና በመጨረሻም ያው ይቅርታና ልክ ኖት። በጣም ብዙ ነገር ከሚነግሩኝ ከሰውየው ጋር ብዙ የሚመሳሰል ነገር አለው። በጣም ጨካኝ ነው። ብዙ ነገሮችንም አድርጓል እዚች ልጅ ላይ በተለይ እኛ በደረስንበት ባየነው እንኳ እዚች ልጁ ላይ እንኳ ብዙ ነገር አድርጓል። የዚህ ነገር መነሻው ምንድነው ብለው ያስባሉ? ከልጅነቱ ጀምሮ አውቀዋለሁ ብለውኛል አይደለ? መነሻው እሱ ለአቅመ አዳም ከደረሰ በኋላ አንዲት ጓደኛ ነበረችው እና ከእሷ ጋራ ብዙ ጊዜ ኖሯል። ብዙ ጊዜ ሲኖር እቺ ልጅ ወደ ደቡብ አካባቢ ነው የዘር ፍልሰቷ እና እና ብዙ ሰው ይወዳታል። ቆንጆ ልጅ፣ ተግባቢ ናት፣ ተጫዋች ናት እና አርፋ የምትቀመጥም አይደለች። እሱን ቤት ጥላው ከሌላ ወንድ ጋር ትሄድ ነበር። እሱ ደግሞ ይኖሩ ነበር፣ አንድ ላይ ነበር የሚኖሩ። አንድ ላይ በጓደኝነት ከቆዩ በኋላ አንድ ላይ መኖር ጀምሮ ነበር። ከዛ በኋላ እሷ እየተወቹ ትሄዳለች። እሱ በብስጭት ከነበረው በላይ መጠጣትም ማጨስም ጨመረ። እሷ ስትገባ የማያደርጋት ነገር እንዲህ ያደርጋታል ብሎ ለመናገር በጣም ነው የሚያስቸግረው። ያላደረጋት ያልሆነችው ነገር የለም። እኛም ብዙ ጊዜ በእሱ ምክንያት ወደ ሕግ ቦታ ሁሉ ቀርበናል። ብዙ ጊዜ ምን እያደረሰባት ጥቃት ነው? በሚያደርስባት ጥቃት ምክንያት እናንተ እዚህ አካባቢ ናችሁ ያላችሁት እና ይህን ነገር ታውቃለች። አንተ ልትኖር ትችላለህ፣ ወር ላትኖር ትችላለህ። እዛ ቤት ያ ወንጀል በሚፈጸምበት ጊዜ ላትኖር ትችላለህ። ሕግ ግን ይጠይቃል። እዛው አካባቢ ነው ያለ። ይሄ ነገር ሲፈጸም የግዴታ ባታይ ልትሰማ ትችላለህ። ስትሰማ መድረስ የግድ ነው ሊል ይችላል። በዚህ አይነት ነገር እኛም ተጓተናል ብዙ ጊዜ ወደ ሕግ ቦታ ላይ እና ሰውየው ግን የሚመለስ አልሆነም። መጨረሻም ያው የሚደርስባት ድብደባና ስቃይ ይሁን በሌላ በህመም ይሁን ምን ይሁን አይታወቅም። ብዙ ጊዜ እየታመመች ትነሳለች። ከዛ ላይ ሄዳ ጠፍታ ቀረች። ጠፍታ ብዙ ጊዜ ቆየች። በኋላ እንደገና ጠፋች ወደ ሌላ ቦታ። ከሌላ ወንድ ጋር ሄደች። ከሌላ ወንድ ጋር አንድ ላይ ጠፍታ ነው እንጂ ኖርማል ከሱ ጋር ለመሸሽ አይደለም። ሄደች ከሌላ ወንድ ጋር ሄደች። ከሄደች በኋላ እሱ ያው እልህም ስለነበረበት እንደነገርኩ ጨካኝም ስለሆነ ምንም ስለሆነ የግዴታ እልህም ስለነበረበት ማምጣት አለብኝ ብሎ አመጣ። እንደው እሱ ከዚህ በፊት ማለት ይህን ያህል በጣም ጭካኔ ነበረበት። እሱ ማለት ከእሷ ጋር ከሆነ በኋላ ነው እንደዚህ አይነት ጭካኔ እንደዚህ ሰውን እስከ ማግደል ምናምን ሁኔታዎች ብዙ ነገሮችን እንደሚሰራ አሁን ብዙ ነገር ደርሰንበታል። እንደዚህ አይነት ባህሪ ይሄንን እልህ ውስጥ እንዲገባ ያመጣችው እሷ ናት። ከእሷ ጋር ከሆነ በኋላ በፊት እሱ ከምንም በላይ ይወዳታል። ከምንም በላይ ግን እሷ ጥላው ከሌላ ወንድ ጋር ስትሄድ እልህ ውስጥ እየገባ መጠጣትም አንዳንድ ጊዜ አብረህ የምትውለውም ሰው እኮ ጥሩ አይሆንም። እየጠጣም እያጨሰም እየቃመም እዛ ከሚውላቸው ሰዎች የባሰ መጥፎ ሰዎች ሊሆኑ ይችላሉ። ከሱ የባሱ እንደዛ አይነት ቦታ ላይ ይውላል። ከዛ እችን ሴት ማምጣት አለብኝ ብሎ በሚያመጣት ጊዜ እሷ እርጉዝ ነበረች። እሱ ብዙም አላወቀም። መልሶ በሚያመጣት ሰዓት እርጉዝ ነበረች። ከሱ አይደለም ያረገዘችው ከውጭ አርግዛ ነው የገባችው። በኋላ የአካባቢ ሰዎች ናቸው እቺ ሴት ከገባች የናክል ጊዜዋ ነው፣ እንዲህ አይነት ነገር እንዴት ሊመጣ ይችላል? ያው ጆሮ ለባለቤቱ ባዳ ቢሆንም ወሬው መድረሱ አይቀርም። እሱም እያጠና ሲሄድ ደግሞ ደረሰበት። ከዛ በኋላ ድብደባና ምናምን እየባሰባት ሄደ።
እንደው ከወንድ ጋር እንደሄደች ያውቃል እሱ ያንን ነገር ያውቅ ነበር በደንብ ያኮ ነው እልህ ውስጥ ያስገባው ሄዳ በምትጠፋበት እሱን ትታው ትሄዳለች እሱ እየጠበቃት ነው እሱ ትሄዳለች ትታው ትሄዳለች አዎ ይሄ ነው የባሰ እልህ ውስጥ እንዲገባ ያደረገው እና ወደ ከፋ ጭካኔ ውስጥም እንዲገባ ያደረገው ይሄ ነው እሷም ደግሞ በተደጋጋሚ ጊዜ መታረም አልቻለችም ሰዎችም ቢነግሯትም ምንም ቢሏትም መታረም አንድ ሳምንት እናትላለች እንደው ያው አግብታ እሷ እንደዚህ በምትሄድ ሰዓት ያገባት ሰው ያውቃል እንደዚህ አይነት ኑሮ እንዳላት እንደዚህ እዚህ ኑሮ እንዳላት ማለት እያወቁ ነው ወይስ እንዴት ነው ዝም ብላ ነው እሷ ምንም ህይወት እንደሌላት እየተናገረች አብራ የምትሄደው ብትናገር ኖሮ ያው በአካባቢ ቅርበት ላይ ያለ ሰው ነው ነገሮችን ስለሚል ሊታረም ይችላል እሷ ግን ምንም ነገር እንዳልተፈጠረ ብቻዋን እንደሆነች አድርጋ ነው የምትቀርበው ራሷን ሌላ ሰው ሆና ነው እዛ የምትቀርበው እዛ ሌላ ሰው ናት እሱ ጋር ደግሞ ስትመጣ ሌላ ሰው ናት ምንድነው ግን ምክንያቱ ለዚህ ምክንያቱ ታውቁ ነበር እናንተ ያው ቅርበትም ካላችሁ ከነሱ ጋር በዚህ ይሄን ለማወቅ ብዙ ታግለናል ብዙ ብለናል ግን እሱ ከሚያደርስባት ጥቃት በቃ ተለይታውም ለመሄድ እሱ እንደሚወዳት ታውቃለች እሷ በጣም ከምንም በላይ እንደሚወዳት ታውቃለች ግን የሚያደርስባት ዱላና ድብደባ ደግሞ እልህ እያዘዛት ትሄዳለች ታትመልሰኝም በዱላ አይነት ነገር ነው መሰለኝ ኦኬ ስለዚህ ለዱላው መፍትሄ አድርጋ የምትወስደው ከሌላ ወንድ ጋር መሄድን ነው ያ ነው ያሳዝናል እሺ ከዛስ በኋላ እሱ ማለት እንግዲህ እንደዛ እየወደዳት ያው ይደበድባታል ይሄ ነገር ማለት ከቤተሰብ ነው የመጣበት ወይስ ምን ከምንድን ነው ነገር እንደዚህ ሊሆን ይችላል ብለ ያስባል ቤተሰብ ውስጥ ጫና ነበርበት በፊት አስተዳደጉም ራሱ እና እሱ ያንን ይዞ ነው ያደገው የሚደርስበት ነገር ቤት ውስጥም አስተዳደጉም ጥሩ አልነበረም ያ ነገር ኢንፍሉዌንሱ ውስጡ አብሮት ነው ያደገና ከዛ በኋላ አሁን ደግሞ እዚህ እሱ ደግሞ በሚመራው ህይወት ላይ እንደዚህ አይነት ነገር ማድረግ ይጀምራል እንደዛ ነው የምንለው ሁላችንም የምናስበው የአካባቢው ነዋሪዎች በጣም የሚገርም ነው በጣም ያሳዝናልና ያው ለዚህ ነገር መቀየሩ ያው የቤተሰብም አባት እናቱ በህይወት ነበሩ የዛኔ አባቱ በልጅነቱ ከፍ እንዳለ ነው ያለፈው አባቱ እናቱ ግን ነበረች ያው ነች እናቱም እንዴት ያው ነች ከመርቀቅ እንደዚሁ እንደሌላ ልጅ እንደሌሎች እናቶች ዝም ብላ የምትለቅ የእናትነት ብዙ የእናትነት ፍቅርም የምትሰጥ አይደለችም ከአባትየውም የምትለይ አይደለችም ለልጁም ጥሩ አለመሆን ምክንያቱም የሆነው እሱም አይታዘዝም ምንድነው የምታደርገው ልጁን አሁን እኔ ይሄን በዚህ ነው ያለ ደረጃ ክፉ እንዲሆን ሴት ልጅ ላይ ብዙ ነገር በደል እንዲያደርስ እንደዚህ እንዲሆን ያደረገችው ምን አድርጋበት ነው ብዙ የእናትን ያለም እንዳይጫወት ማድረግ ብቻ ነው ወይስ ብዙም የእናትነት ፍቅር አትሰጠውም ሲገባ ሲወጣም ያው ሆን ብላ በእንደዚህ በሆነ ባልሆነ ምክንያት ዱላ አለበት እሱም ደግሞ ያንን እየያዘ ነው ያደገው ሴቶች እንዲህ ናቸው የሚል ነገር እየያዘ ነው ያደገው ያ ነው አሁን ለዚህ ሁሉ ነገር ምክንያት ይሆናል ብለን የምናስበው እና እየቆየ ሲሄድ ያው ከዛች ልጅም ልጅ ተወለደ ስለዚህ እሷ አሁን አርገዛ መጣ እሱ ጋር ነው የወለደችው ማለት ነው የዛኛውን ልጅ ወይስ ተመልሰ ሄደች አልሄደችም እዛው ነው የወለደችው እሱ ጋር ሆና በቃ አንድ ጊዜ ገባች ምንም አልቻለም እሱ እየቆየ ሲሄድ ለገባች ከጊዜ በኋላ ሆዷ እየገፋ እየጨመረ ሄደ ይሄ ነገር እንዴት ነው ሰበብ ምንም ማድረግ አልቻለም ከዛ ላይ ዱላና ቅጥቀጣው ምኑም እየባሰ ሄደ ይሄንን ሲያይ ደግሞ እየባሰ ነርቨስ ይሆን ይሄደ ማለት ነው ስለዚህ ለዚህ ሁሉ ነገር መፈጠር ለዚህ ሁሉ ነገር ችግር መምጣት ያቺም እናት ተጠያቂ ነች ማለት ነው አዎ እናትየውም ተጠያቂ ናት ስለዚህ ከዛስ በኋላ ምንድነው የሆነው እስቲ አሁንስ ከዚህኛው ልጅ ጋር ምንድነው የሚያገናኘው ይሄ ታሪክ ሜቢ አሁን አላዩአትም ሊሆንም ይችላል እንግዲህ እኔም ከሐኪም ቤት ነው የመጣሁት አሁን ቀጥታው ደርሶ እና ያው በጣም ከባድ ሁኔታ ውስጥ ነው ያለችው
በጣም ብዙ ነገር አድርሶባታል። በጣም በሚያሳዝን ሁኔታ መድኃኒት እንግዲህ የተለያየ አይነት መድኃኒት እየሰጣት ይደፍራት እንደነበር ሰምተናልና እኔ በበኩሌ በጣም አዝኛለሁ። ከሌላ ቦታ ተለግዛ ከመጣች ነው እያሉኝ ያሉት። ቅድምም በስልክም ሲያወሩኝ እንደዛ ነው እያሉኝ ያሉትና እስቲ እንዳው ይሄ ነገር እስቲ እዚህ ጋር ተመልካቾችም አሉ፣ ብዙ ሰው ይሄንን ታሪክ የሚያውቅ ሰው አለና እንዴት ነው እስቲ ይሄ ታሪክ ልዩነት ሊፈጠር ይቻለውና እስቲ እንዴት ነው እናቷስ በምን ሁኔታ ነው በህይወት ማለት እንዴት ነው ልትሞት ይቻለችው? በምንድን ነው ህይወቷ ያለፈው? ብዙ ጊዜ እኛ ይሄን ነገር የአካባቢው እድርም የአካባቢው ነዋሪም ጎረቤትም ምናምንም መክረን ዘክረንበታል። እቺ ሰው በምን ምክንያት ልትሞት ቻለች? ሐኪም ቤት ሄዳለች፣ ሐኪም ቤት ሄዳ ሞት። ግን ሐኪሞቹም የተድበሰበሰ መልስ ነበር የሰጡ። እንዴት እንደው ከመሞቷ በፊት ያው ቀድመም ብለውኛልና ልጅቷን እዚህ ነው የወለደችው፣ ቤቱ አሁን ያለበት ቤት ውስጥ ነው የወለደችው አይደለ? እሱስ ምን አይነት ነበረ የሚያሳያት ሁኔታ? ያው ብዙ ድብድብ አለ፣ ብዙ ነገር አለ። ግን ስለ ልጅቷ ምንድን ነበረ የሚያስበው? ስለ ልጅቷ የሚያስበው ነገር ብዙ ጊዜ ይሄ ሰው እንዴት ነው እች ልጅ 3 ቀን 4 ቀን አትታይም? ምክንያቱም አሁን ነው በክትትል ምናምን የተደረሰው መድኃኒት እየሰጣት እንዲህ ያደርጋታል የሚባል ለ3 ቀን ያህል አታያትም። የሚያደነዝዝ ነገር ነው መሰለኝ። ለ3 ለ4 ቀን አታያትም። ከዛ እሱን ማየት አይደለም ድምፁን ስትሰማ ምን እንደምትሆን እኛ ቁጭ ብለን የአካባቢ ሰዎች ሽማግሌዎች እናያለን። ምንድነው በቃ የምትገባበት የምትወጣበት ነው የሚጠፋት። ምክንያቱም ከሚያደርስባት ነገር የተነሳ ማለት ነው። ይሄንን ነገር በተደጋጋሚ ጊዜ ለሚመለከታቸው ሰዎች ነግረን ነበር። ከዛ በኋላ እነሱ ይሆናሉ እንግዲህ ለእናንተ ነግረው ደግሞ ሁኔታውን ተከታትለው ለዚህ ደረጃ እንዲደርስ ያደረጉት መሰለኝ። እና ልክ ነው። ያው አክቹአሊ እኛ ጋር የመጣው የልጅቷ ፍቅረኛ ነው። በቅድሚያ እኛ ጋር የመጣው እኛንም ያገኘን መጀመሪያ እሱ ነው። የነበረው ሁኔታ ከባድ ነው ብሎ ያው ሽምግልናም እንደነገርኩት ያው ሜቢ ሚዲያ ላይም አይቶታል ይመስለኛል። እና ሽምግልናም በተደጋጋሚ ልክ ያለውኝ እና እሺ ሊሉ አልቻሉም ብሎ ነው ዋና የዚህ ሁሉ መንስኤ መነሻ እኛ ምንድነው ምክንያቱ ብለን ለማጣራት የተነሳ ነው። በዚህ ምክንያት ነውና ዋናው ምክንያትማ እሱ ልጅቷን አንድም እንደሚስት አንድም እንደምንስት ስለሚጠቀምባት ይሄን ነገር ያውቃል የሰፈሩ ሰው በሚገባ ያውቃል። ይሄን ግን ሰው እንዲህ ነው ብሎ ለመናገር የደፈረ አንድም ሰው የለም። አሁን እኔ ተናገርኩ፣ እሱ እውነት ነው። ሌላም ሰው አሁን ይሄንን አይቶ ይሄንን ነገር ሰምቶ ደግሞ ሌላ ጎረቤት ብጠይቅ በሚገባ እንዲህ ነው ትክክል ነው ብሎ ሊነግር ይችላል። ዋና ትልቁ ነገር እዚህ ጋር እሱ ልክ ነው። ግን እንዴት አሁን የዚህ አካባቢ ሰው ይህን ሁሉ ነገር እያወቀ እንዴት ዝም አለ እስከዛሬ? እኛ አሁን ነው እኛ የደረስንበት ይህን ሁሉ ነገር እንግዲህ በድብቅ ካሜራ ብዙ ነገር አድርገን የደረስንበት ይህን ነገር ብዙ ኃላፊነቶችንም ወስደን ብዙ የሚመጡብንም ነገሮች ካሉ እነዛን ነገሮች ተቋቁመን ነው ይህንን ነገር የደረስንበትና የሰፈሩ ሰው የሚያውቅ ከሆነ እንዴት ልጅቷን እንደዛ ያደረገ ዝም ሊል ይችላል? ደፍሮ መናገር ማንም ሰው አልደፈረ። እንዴት ዝም ተባለ እስካሁን? ማን ከማን ቤተሰብ ጋር እያያዛል የሚል አማርኛ ነው። ሰፈር ጠዋት ይወጣል ማታ ይገባል ሰው ከጎረቤት ጋር ምን አያያዘን እሱ እንደሆነ ባህሪው ነው። ያችንስ ደብድቦና ሴት ሚስቱንስ ገሎ የለ እንዴ እስከ ማለት ድረስ ደርሷል። ይሄንንም ለሕግ ብትነግረው ምንም መልስ የለውም የሚል አማርኛ ነበር ሰው ሲያወራ የነበረው። በተደጋጋሚ ጊዜ ነው ተናግሬያለሁ። ኧረ ጎበዝ ይሄ ነገር ጥሩ አይደለም፣ እንደዚህ ነገር እናደርግ ብንል ምንም መልስ የሚሰጠፍ አሁን ነው። እናንተ ስጠይቁን ያው በሕግ ላይ መውጣቱ ስለማይቀር በካሜራም በምንም መነገሩ ስለማይቀር ፍንድት አድርጌ የምነግራችሁ ያለሁት። እኛም እኮ ደርሰንበታል ይሄን ነገር። እኛም ያው ሚዲያ ላይም ተለቋል። ሜቢ አይተውት ከሆነም አላቅም ብቻ ያው በዚህ ሰሞንም ሜቢ ያው ኦልሬዲ ተለቋል። ትላንትና ተለቋል ይሄ ነገርና ያለው ነገር በሙሉ የደረስንበትን ማስረጃ ተለቋል። እርሶንም ደግሞ የሚያውቁት ነገር አለ ብለውኝ ያው የደወሉልኝም በዛም ምክንያት ስለሆነ ብቻ
እስካሁን ዝም ማለቱ በጣም አሳዝኖኛል እኔ እንደግለሰብ። ምክንያቱም እቺ ልጅ ብዙ በደል ነው የደረሰባት። በጣም ብዙ በደል ነው የደረሰው። ብዙ ነገር ደርሶባታል። በጣም የሚያሳዝንና በጣም የሚያናድ ነገር ነው እንደ ግለሰብ ማለት ነው። እንደው እናቷ ከመሞቷ በፊት እስቲ እንዴት ነበረ የነበረው ነገር? ጭቅጭቅ ነበራቸው ወይ? እንዴት እሷንስ ደብድቦ እንደገደላት እየታወቀ እንዴት ነው በህግስ ያልተያዘው? ይህንን ነገር ንገሩኝ። ይሄንንም እኮ አሁን የልጅቷን ሁኔታ ሰው ደፍሮ መናገር እንዴት አልተናገረም እያልክ የጠየቀኝ ነው አይደል? እናትየው ስትሞት በተደጋጋሚ ጊዜ ለህግ የአካባቢው ሰው ሄዱ ተናግሯል። ይህ ሰው ሊጠየቅ ይገባል፣ እቺ ሰው የሞተችበት ምክንያትም ሊጣራ ይገባል በሚል በስፋት በቃ በተደጋጋሚ ጊዜ ጠይቀናል። ግን ምንም አይነት መልስ እያጣራን ነው የሚል መልስ ነው ሊሰጡ የነበረው። ስለዚህ በዚህ ውስጥ ደግሞ ገብተን እንደገና ምን አዳከረን እንደዚህ እናትየው ስትሞት ያን ያክል ታግለን መፍትሄ ያላገኘን እዚህ ውስጥ ብንገባ ምንም ትርጉም የለውም ከሰው ጋር ከመያያዝ ውጪ የሚል አይነት ነገር ይዞ ነው ሁሉም እርግፍ አድርጎ ይተው እያወቀ እንዳላወቀ። ስለዚህ የህግ አካላትም እንደዚህ ነገር ተባባሪ ናቸው ማለት ይችላል። እሱ ጋር ተባባሪ ናቸው ማለት ነው። በጣም ያሳዝናል። እንዳው እስቲ ስለዚህ ቆይ አሁን እቺ ልጅ ወላጅ አባቷ አይደለም እያሉኝ ነው ወይስ ምንድነው? እስቲ እርሶ የሚያውቁትን እስቲ እንጋሩ። ስለዚህ እቺ ልጅና እንግዲህ ከሌላ ሰው ነው የተወለደችው እያሉኝ ነው። ሙሉ አባቷ ነው ማለታችን። ምክንያቱም እናትየው በህይወት እያለች በአንድ ወቅት ተለያይተው ነበረ። ራሷ የልጅቷ እናት ተረጋግታ አንድ ቦታ የምትኖርም አይደለችም የነበረ። እሱን እዚህ አድርጋ ትሄድ ነበርና ከዛ ቆይታ እያለች እሱ በእልህ እንደገና ጠልፎ ሲያመጣት ሆዷ ውስጥ እቺ ልጅ ነበረች። ገብቷል። ከዛ ከመጣ ቤት ከገባች ምንም ያህል ጊዜ ሳትቆይ ነው ሆዷ እርግዝና እየገፋና በግልጽ መታየት የጀመረው። ስለዚህ አንተም እሷ ከመጣችበት ጊዜ ጀምሮ ልጅቷ እስከተወለደችበት ያለውን ጊዜ ስትቆጥር ልጁ አይደለችም፣ በእርግጠኝነት ልጁ አይደለችም እንላለን። ስለዚህ እሱም ይሄንን ነገር ስላወቀ ነው እንደዚህ አይነት ነገር እያደረገባት ያለው ወይስ የእናትየውን በቀል ነው እየተበቀላት ያለው? ምንድነው? አንደኛም የእናትየውን በቀል፣ ሁለተኛም ልጁ እንዳልሆነች በቃ በትክክል እሱ አረጋግጧል። በቃ ለራሱ መጠቀሚያ እንደሚስት ወይም ደግሞ እንደሌላ ሰው ልጅ አድርጎ ነው እየተጠቀምባት ያለው። በጣም ያሳዝናል። እንግዲህ ይሄ ነገር እንደዚህ አይነት ነገር በዚች ልጅ ላይ በመፈጠሩ በጣም ያሳዝናል። እንደው እስቲ በግል አንተ ያው ቅርታ እንግዲህ አንተ እያልኩ ነው ማለት እርሶና ያው በግልጽ እስቲ ጠይቆት ያውቃሉ? በግልጽ እስቲ ምን እንደሆነ ምክንያቱም እንደው እንደ ጓደኛም እንደ ቅርብ ሰው እሱን ለማናገር ሞክረዋል? እሱ አንተ ከእንደኛ አይነት ሰው ጋራ መነጋገርም ማውራትም አይፈልግም። ከተራ ወረበላ ከሱ በታች ኦሬዲ የሱ ልጆች ሊሆኑ የሚችሉ ተራ ዱርዮች ጋር አብሮ ሰው መላከፍ፣ ሴቶች ከሱ በታች ሆኑ ልጆች መላከፍ ምናምን እንደዚህ የዱርዮች አይነት ነገር አይደል? ከነሱ ጋር አይነት ነገር ነው ጀመረው። አንተኛ አካባቢ ሰዎች ብናናገረው ጥሩ መልስም አይሰጥም፣ ሊያናግርም አይፈልግም። በተደጋጋሚ ጊዜ ሰውዬ ለምን አናናግረውም? እስከ መቼ እንደዚህ እያደረገኝ መረር ሆኖ ይኖራል ምናምን የሚል ነገርም ሞክረን ነበር። እሱ አንተን አይቀበልም። አዋዋሉ ራሱ የሚውልበት ይሄ እንደ ሊስትሮ ትንንሽ ልጆች አሉ አይደለ? የመንገድ ላይ ሰው የሚላከፉ ምናምን የሚያደርጉ ከነሱ ጋር ነው አዋዋሉ። ስለዚህ ይህንን ሰው በግድ ጎትሳ አንቀ እንግዲህ አናግረን እንዲህ የምትለው ነገር የለም። የአካባቢ ሰዎች ብዙ ጊዜ ሞክረናል፣ ታገኘው አትችልም። በጣም የሚገርም አስቸጋሪ ሰው ሆኗል። በጣም እኔም እንግዲህ በግሌ እንዳየሁት በጣም ባለጌ ሰው ነው። ከአንድ ትልቅ ሰው አወራሩ ራሱ በጣም የሚያስጠላ ነገር ነውና እንግዲህ እኔም ባየሁት ነገር በጣም አዝኛለሁ። እንዳው እስቲ የሚሉን ነገር ካለ እንዳው ስለዚህ ልጅ ነገር ምን ቢደረግ አሁን እንዴት ተመልሰው ወደ ቤት ገብታ መኖር ትችላለች?
እርሶንም እንደ ሽማግሌም ይዘኑት አሁን ካሁን በኋላ ያለውን ነገር የሷንም ጉዳይ እስቲ ለማስተካከል እኛም ላይታች እያልን ነውና እንደው ሚሉን ነገር ካለ እስቲ ምን ብናደርግ ጥሩ ነው? እኔ ማድረግ የሚገባን ነገር እዚህ የአካባቢ እድር አለ። አካባቢያችንም ላይ ደህና አቅም ያላቸው ሰዎች አሉ። እቺ ልጅ ለራሷ የሚሆናት መተዳደሪያ ሊሆናት የሚችል ነገር ተደርጎ እስከ ተወሰነ ጊዜ ድረስ ከመንግስት አካልም ጋር ተነጋግረው እስከዛ ድረስ የሆነ ትንሽ ቤትም ለሷ መግቢያና መውጫ ለብቻዋ ማለት ነው ከሷ ለይታ የምትኖርበትና ሰርታ የምትተዳደርበት ትንሽ ነገር ተፈልጎ በመንግስት ደረጃ ደግሞ የቀበሌ ቤት የሚሆን የምንም እንዲሰጣትና ራሷን ችላ የምትኖርበት ነገር ለማድረግ መታገል ካልሆነ በስተቀር ተመልሳ እንደገና እሱ ጋር ትግባ ማለት እናቷ የሄደችበት መቃብር ጋር መልሰን መላክ ነው የሚሆነው። ይሄንን ነው እኔ የምል ያለሁት። እሱ ልክ ነው። በጣም አስቸጋሪ ሁኔታ ነው። ሌላ ነገር ውስጥ በድጋሚ መግባት በጣም ከባድ ሪስክም ነው አስቸጋሪም ነው እና እስቲ በመጨረሻ ማስተላለፍልን ነገር አለ? መጨረሻ ማስተላለፈው እናንተ እዚህ ይሄንን ነገር አድናችሁ ተከታተላችሁ እዚህ አካባቢ ያለው ሰው የማያውቀውን ነገር አውጥሳችሁ ለዚህ ስላቀረባችሁ እኔ በበኩሌ ከልብ አመሰግናለሁ። ምንም ችግር የለውም። እንግዲህ ያው እኔም እንግዲህ በጣም ባስቸኳይ ነው እንግዲህ ሳይዘጋጁ ነው ቶሎ የመጥቼ እዚህ ይሄንን ጉዳይ ቶሎ ማለቅ ስላለበት ቶሎ የልጅቷም ነገር መስተካከል ስላለበት ያለውን ነገር እንግዲህ ከእርሶም ጋር እየተነጋገርን እዚህም ያለውን ነገር አብረን እናደርጋለን። እንግዲህ ውድ ቤተሰቦቼ እንግዲህ ያው እንደሰማችሁት ትንሽ ግራ የሚገባ ነገር ነው። እንግዲህ ያው ምንም እሳቸው እንግዲህ የሚያውቁትን ነገር ነግረውናል። በእድሜም በብዙ ነገርም እንደሚበልጡት ነግረውናል። እንግዲህ ቤተሰቦች ልጁ አይደለችም እያሉን ነውና እንግዲህ የመጨረሻ እኛ እንግዲህ የሚያጠራጥር ነገር ወይም ደግሞ ሌላ ነገር ካለ የሕክምና ዲኤንኤ ልጅቷም እንግዲህ ይደረግልኝ ብላለች። ዲኤንኤ ምርመራ የዘረመል ምርመራ ይደረግልኝ ብላለች እና ያንን ነገር እናደርጋለን በቀጣይነት። እስከዚያው ድረስ እንግዲህ ውድ ቤተሰቦቻችን ያለው ነገር ይሄ ነው። በቀጣይ ምን ላይ ደርሰናል የሚለው ነገር ተከታትለን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን እንግዲህ ለቤቱ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ብዙ ሰው ጋር እንዲደርስ ደግሞ ለብዙ ሰው መማሪያ እንዲሆን ይሄ ነገር ላይክ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት እንጠብቃለን። እናንተም ልዩ ታሪክ አለን እኛም እናንተን እርዳታ እንፈልጋለን የምትሉ ደግሞ በውስጥ አውሩን። እንግዲህ ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ አላለሁኝ። መልካም ጊዜ